በምትመለከቱት መልኩ አንድ ሜክሲኮዊ ጋዜጠኛ ለሚኬል አርቴታ እንኳን ደስ አለ በማለት የሜክሲኮ ባህላዊ መጠጥ በስጦታ መልክ አበርክቶለታል። ቲምበር በቀጣዮቹ ቀናቶች ውስጥ ወደ ልምምድ እንደሚመለስ ተስፋ አደርጋለሁ ሲል ሚኬል አርቴታ ተናግሯል። ከዛ በተጨማሪ ሚኬል ሜሪኖን በተመለከተ በዛሬው ዕለት የተወሰነ ልምምዱን መስራት ችሏል፣ በነገው ዕለት ግን ወደ ሙሉ ልምምድ የሚመለስ ይሆናል ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታም የፕሪሚየር ሊግ አሸናፊ መሆናችንን የነገረኝ ልጄ ነው፣ እኔ ጨዋታውን አልተመለከትኩትም ሲል ተናግሯል። ልጄም እያለቀሰ ነበረ የፕሪሚየር ሊግ አሸናፊ መሆናችንን የነገረን ሲል ሚኬል አርቴታ ተናግሯል። ቦርንማውዝ አሰልጣኝ አንዶኒ ኢራኦላ መልእክት ልከህለት ነበር ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታም በሰዓቱ መልእክት አላኩለትም ነበር፣ ነገር ግን በትላንትናው ዕለት ደውዬለት ነበር ሲል ሚኬል አርቴታ ተናግሯል። እንዲሁም የፕሪሚየር ሊግ አሸናፊዎች የሚለውን ቃል መስማት እጅግ በጣም ደስ ይላል፣ በህይወቴም እጅግ በጣም ከተደሰትኩባቸው ጊዜያቶች መካከል ይሄኛውም ይገኝበታል ሲል ሚኬል አርቴታ ተናግሯል። ይህን ጊዜ ለማየት እጅግ በጣም ብዙ ጊዜ የጠበቁ ሰዎች አሉ። ይሄም ደግሞ እንዲሳካ ላደረጉ ለክለባችን ተጫዋቾች እንዲሁም ደግሞ በክለብ ውስጥ ላሉ ሰዎች በሙሉ ምስጋና ያቀርባለሁ ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታ እንግዲህ በጋዜጣዊ መግለጫ ጊዜ ያነሳቸው ነጥቦች በአጭሩ እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ፎሎ ማድረግ እንዳይረሳ። የሚኬል አርቴታ የአመቱ ምርጥ ኢንተርቪው ማለት ጋይዝ ይሄ ነው። ሚኬል አርቴታ እንዲህ ሲል ይናገራል። የባለፈው የሲቲ ጨዋታ ማየት አልቻልኩም ነበር፣ ስለዚህ ጨዋታውን የተመለከተው ልጄ ነበር። ጨዋታው ልክ እንዳለቀ ነበር ወደ እኔ መጥቶ እያለቀሰ ማለት ነው። ልጄ እያለቀሰ ነበር። ዳድ እኛ ሻምፒዮን ሆነናል ብሎ የነገረኝ እኔ በህይወቴ ምርጡን ቀን ያሳለፍኩት የዛን ቀን ነበር ይለናል ሚኬል አርቴታ። እስቲ ስለ ሚኬል አርቴታ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስፍሩልኝ። ይመቻችሁ። ሻምፒዮን ስለሆንበት ምሽት ሚኬል አርቴታ ተጠይቆ የመለሰውን መልስ ሰማችሁ እንዴ? እስኪ ካልሰማችሁ ነው ልንገራችሁ። ሚኬል አርቴታ ምን ይላል? አስተያየት ሰጥቶ ነበር። ለምን ሚዲያ እንደሆነ አላውቅም እንጂ ብቻ አስተያየቱ ሙሉ ሰምቼዋለሁና ምንድነው ያለው? ማርቲን ኦዴጋርድ መጀመሪያ ጠየቀኝ ከበርንሌ ጌም በኋላ የሲቲና የቦርንሞዝ ጨዋታ አብረን እንድንመለከት ስታፉ እኛ ተሰብስበን አንድ ላይ እንድንመለከት ማርቲን ኦዴጋርድ ጠየቀኝ። ከዛ እኔም አንድ ላይ መመልከት እንደነበረብን ምናምን አሰብኩና እሺ አልኩት ምናምን። ከዛ ጌሙ ከመጀመሩ በፊት ሄድኩና ግራውንድ ላይ ነበር ጀስት የሚያዩት ማለት ነው። ከዛ ተሰበሰብን ምናምንና የሆኑ ደቂቃዎች ሲቀሩት ወደ ሬስቶራንት ወጣውና የሆነ የተወሰነ ነገር ካሰቡ በኋላ ተመለስኩ። ወደታች ወደ ግራውንድ ማርቲንን ጠራውትና አምሶሪ ነው መሄድ አለብኝ ወደ ቤት ምናምን አልኩታል። ከዛ ወደ ቤት መሄድ አለብኝ በቃ ይቅርታ ጠይቄው ምናምን ሄድኩ አለ። ከዛ ሲጠይቀው ኢቨን ስትሄድ ሬዲዮ ላይ ምናምን እያዳመጥኩ ነበር የሲቲና የቦርንሞዝ ጨዋታ ምናምን ሲለው አይ እኔ ምንም ጀስት ሚውዚክ እየሰማው ነበር የሄድኩት ምናምን ነገር አለ ማለት ነው። ከዛ ወደ ቤቱ ሄደና ቤተሰቦቹ ምናምን እያዩ ነበርና እሱ ለብቻው ጀስት ባርቢኪው ነገር እየሰራው ነበር ውስጥ ኪችን ገብቼ ምናምንና ባርቢኪው እየሰራው ነበር። ከዛ ድምጽ ምናምን ጮቶ እንዳለቀ አካባቢ ከውጭ በጣም ይሄ ከባድ ድምጽ ተሰማልና ሆነ የተቀላቀለ ስሜት ነበር የተሰማኝ ምናምን አለ። ከዛ ትልቁ ልጄ እየሮጠ መጣና በሩን በደንብ በርግዶት ገባና ምናምን we are the champion ዳድ ምናምን አለኝና አቀፈኛል። ከዛ የቀሩት ልጆቼና ሚስቴ መተው በቃ አደረግነውና በቃ ተያይዘን አለቀሰን ምናምን ብሎ ነው የተናገረው ሚኬል አርቴታና ይሄ በህይወቴ ውስጥ ይሄ ትልቁ ነገር ይሄ እንደዛ ቀን በህይወቴ ውስጥ ተደስቼ አላውቅም ምናምን ሲል ነበር ነው የተናገረው። ያኔ አባት በቃ በዚህ ልክ ነበር ጭንቀቱ ታውቃላችሁ። እግዚአብሔር ስንት አመት እኮ እንቅልፍ እንዳጣ በዚህ ጉዳይ ስንት አመት እንደተጨነቀ የእውነት ነው። ሚኬል አርቴታ በቃ ታሪኩ ምናምን ስትሰሙላ እግዚአብሔር በፊት ገና ተጫዋች እያለ ምናምን አሉ ይሄ ጀስት ተጫዋች እያለ ከበረፍት ጊዜው ምናምን ነገር ጀስት እግር ኳስ የበፊት ትልልቅ አሰልጣኞች ምናምን የሚጫወቱትን ታክቲክ ምናምን ቁጭ ብሎ ቲቪ ስር ምናምን ይመዘግብ ነበር አሉ ሚኬል አርቴታና ለሚለፋ ሰው ደግሞ ጀስት እግር ኳስ አንዳንዴ ውለታ ስትከፍል በጣም ደስ የሚለው እና ይሄ ኢንተርቪው ሲሰጥ ደግሞ እንዴት አባቴ እንዳሳዘነ የእውነት ነው የምላችሁ የእውነት እና በጣም ደስ ያለ ኮፒ ሊንክ ሪፖስት አድርጋችሁ ለሁላችሁም ለአርሰናል ደጋፊዎች አድርሱላችሁ። ይመቻችሁ። አንድ ከአርቴታ በጣም የተማርኩት ነገር ቢኖር ምንድነው በቃ ለሆነ ነገር ደጋግሞ ሞከር፣ ለማሳካት ደጋግሞ ሞከር፣ ምንም ተስፋ ሳይቆርጡ ደጋግሞ ሞከር ነው በቃ። የሆነ መንገዳችሁ ካልተሳካላችሁ እሱን የቀየራችሁ እስኪሳካላችሁ ደጋግሞ ሞከር ነው። ይሄን ፕሪሚየር ሊጉን ስላሳካ አይደለም እንደዚህ ብለው የምታስታውሱ ከሆነ ኦል ኦር ነቲንግ ላይ ከሊቨርፑል ጨዋታ አንድ አርሰናል ከመጫወቱ በፊት ትሬኒንግ ግራውንድ ላይ ስፒከር አምጥቶ አንፊልድ እዚህ ነው ዛሬ ነው መጫወት ምን ጀምረው ምናምን ብሏቸው ተጫዋቾችን የዩ ኔቨር ወክ አሎን እዛው ትሬኒንግ ሜዳ ላይ ከፍቶላቸው ሲያሰራቸው ነበርና ከዛ ጨዋታ በኋላ አርሰናል አንፊልድ ሄዶ
ተሸነፈ፣ ጨዋታውን ተሸነፈ። ከዛ ያንን ቪዲዮ አይተው ምናምን ኦል ኦር ነቲንግ ከወጣ በኋላ ሲጠይቁት ምንድነው ያላቸው? እንደዚህ አድርገህ ነበር ምንድነው ምናምን ነገር አሉት። በቃ ምን አለ እሱም ተረቱን በቃ ነፋ አድርጎ የሆነ ነገር ለማሳካት ትሞክራለህ። ከሰራልህ ሰየው ታልፈዋለህ፣ ካልሰራልህ ደግሞ በቃ እንደዚህ ወይ ልትተች ትችላለህ። ኦር ደግሞ ሌላ መንገድ ይዘህ መተህ ያን ነገር እንዲሰራልህ አድርገህ ትቀጥላለህ ምናምን አለና አርቴታ በጣም በብዙ ነገር በቃ በላይፍም እንደዚህ ነው። የምሬን ነው የምላችሁ። ላይፋችሁ ላይ እንወስዳችሁ ብትተገብሩት በጣም ነው የሚጠቅማችሁ። ለሆነ በቃ የምትፈልጉትን አላማችሁን የሆነ ነገራችሁን ለማሳካት ሞክሩ። እስከቻላችሁት አቅም ድረስ ሞክሩ። ዛሬ የምትሞክሩት ነገር ባይሳካላችሁ ነገ ይሳካላችኋል። ነገ ራሱ ባይሳካላችሁ ከነገ ወዲያ ይሳካላችሁ። ከነገ ወዲያ ባይሳካላችሁ አንድ ቀን መሳካቱ አይቀርምና ምንም ተስፋ እንዳትቆርጡ በህይወታችሁ። ምንም ተስፋ እንዳትቆርጡ። ቀጥሉ ጉዟችሁን። ለሌላ ሰው የሰራው ነገር ለእናንተ ላይ ሰራላችሁ ይችላል። የእናንተ የራሱ መንገድ አለውና ያንን መንገድ እስክታገኙ ድረስ እስከ መጨረሻው ድረስ ታግላችሁ ለማሳካት እስከ መጨረሻው ድረስ ታገሉ። ምንም ተስፋ እንዳትቆርጡ። አንገታችሁን በጭራሽ እንዳትደፉ። በጭራሽ ዛሬ የሳቁባችሁ ሰዎች ነገ ያመሰግኗችኋል፣ ነገ ያደንቋችኋል። እናንተን ለማቆለጳጰስ ቃላት ያንሳችኋልና ማንንም ሳትሰሙ ጉዟችሁን ቀጥሉ። ህይወታችሁን ታስተካክላላችሁ። ምንም እንዳታስቡ ቤተሰቦች። ሰዎች አርቴታ ወደ አርሰናል ሲመጣ አርሰናል ውስጥ ማለት ኢንስቶል ያደረገው ወይም ደግሞ እንዲቀመጥ ያደረገው የፕሪሚየር ሊግ ትሮፊ ነበር። እንደምትመለከቱት ቅርጽ ነው ግን ጥቁር ነው፣ አይበራም። ለምን መሰላችሁ? ይሄ እንትን ፕሪሚየር ሊጉን ስትበሉት ብቻ እንደዚህ ይበራል ተብሎ ነበር የተነገራቸው እና ለተጫዋቾቹ በሙሉ ሲመጡ የሚያዩት ነው። ይሄን አርቴታ እንደመጣ ነበረ ይሄን ነገር ያስቀመጠውና የምር አሰብኩት። ጀለስ ሲመጣ አርቴታ ሲመጣ ማለት ነው። አስተውላችሁት ከሆነ አርቴታ የመጣው በቃ አርሰናል የፈራረሰበት ሰዓት፣ ታች የሚወርድበት ሰዓት፣ በጣም የማይሆን አይደለ ለቻምፒየንስ ሊግ ኳሊፋይ የማያደርግበት ሰዓት ላይ ነው የመጣው። እንደዛ ሰዓት ላይ መጥቶ አርቴታ ሀሳቡ ግን ፕሪሚየር ሊግ መብላት ነበር። በመጨረሻ ማሳክቷል። እናም እንግዲህ ይሄንኛው ጥቁር የፕሪሚየር ሊግ የሚመስለው ቅርጽ በአሁኑ ልታፕ ይደረጋል ወይም ደግሞ ይበራል ማለት ነው። የአርሴ ደጋፊዎች እንግዲህ እንኳን ደስ አላችሁ። አሰልጣኝ ሚኬል አርቴታ የዋንጫውን ጨዋታ ለምንድን ነው ከአርሰናል ተጫዋቾች ጋር ያልተመለከተው? ራሱ አሰልጣኝ ሚኬል አርቴታ በጣም የሚያስገርመውን እንግዲህ የሲቲና የቦርንማውዝ ቀን የተፈጠረውን ነገር ተናግሯል። አሰልጣኝ ሚኬል አርቴታ እንደተናገረው ከሆነ በለንደን ኮሎኒ የማንቸስተር ሲቲና የቦርንማውዝን ጨዋታ ከአርሰናል ተጫዋቾች ጋር ለማየት እቅድ ነበረው። በቦታውም ላይ ተገኝቶ ነበር ከጨዋታው በፊት። ነገር ግን ሙዴ ጥሩ አልነበረም፣ ኢነርጂውን ማምጣት አልቻልኩም። ስለዚህ ተጫዋቾቼን ላለመረበሽ ስል ቦታውን ለቅቄ ወደ ቤቴ ተመለስኩኝ። ወደ ቤትም ሄጄ ጨዋታውን አልተመለከትኩም። ወደ መናፈሻ ሄጄ እሳት አቀጣጥዬ ተቀምጬ ነበረ። ከዛም በኋላ ከደቂቃዎች በኋላ ልጄ በር ከፍቶ እያለቀሰ መጥቶ አባቴ ዛሬ ሻምፒዮን ሆነናል፣ ማንቸስተር ሲቲ ነጥብ ጥሏል ሲል እያለቀሰ ልጄ ነገረኝ እንጂ ጨዋታውን አልተመለከትኩም ነበር። ከዛ በኋላ ነው ወደ ለንደን ኮሎኒ ተመልሼ ከአርሰናል ተጫዋቾች ጋር ደስታዬን ያጣጣምኩት ሲል እንግዲህ አሰልጣኝ ሚኬል አርቴታ በቦርንማውዝ እና በሲቲ ቀን አርሰናል ሻምፒዮን በሆነበት ቀን የተፈጠረውን ነገር ተናግሯል ማለት ነው። እሺ አሁን መጣራላችሁን ተጫዋቾች በደንብ አድርጋችሁ ስሙኝ ማለት ነው። ሳካ ከፔሌ ይበልጣል ወይ ነው የመጀመሪያው ማለት ነው። ምንም ጥያቄ የለውም። ማን ሳካ ሁሉንም ሰው ይበልጣል። ፔሌ ደግሞ ፕሪሚየር ሊግ በህይወቱ በልጦ አያውቅም። ስለዚህ ሳካ ይበልጣል ኦፍ ኮርስ። ቀጣይ ዚነዲን ዚዳን እና ዴክላን ራይስ ነው የምናየው ማለት ነው። ዚነዲን ዚዳን ፕሪሚየር ሊግ በልጦ ያውቃል ወይ? ጥያቄ ምልክት ነው። አያውቅም። ስለዚህ ዴክላን ራይስ ይበልጣል፣ ምንም ጥያቄ የለውም። ከዛ ዴቪድ ራያ ከሽማይክል ይበልጣል ወይ ነው። ለምን እንደምትጠይቁኝ አላውቅም። ሽማይክል የ2025-26 ፕሪሚየር ሊግ አሸንፏል አላሸነፈም። ስለዚህ ዴቪድ ራያ በፍጹም ምንም የማይገናኙ ሰዎች ናቸው። ይበልጣል ማለት ነው። ቀጣይ ላይ ሳሊባ ጋር እንሄዳለን። ሳሊባ ከፈርዲናንድ ይበልጣል ነው። ይሄ ደግሞ ምንም ማንም ሰው እንዲጠይቀኝ ራሱ አልፈልግም። ገብቷችኋል? ምክንያቱም ፈርዲናንድም 2025-26 ፕሪሚየር ሊግን አላሸነፈም። ቀጣይ ጋር እንሄዳለን። ዙቢሜንዲ ከስኮልስ ይበልጣል ወይ ነው። ስኮልስ የ2025-26ም እሱም አላሸነፈም፣ ማንም አላሸነፈም። ስለዚህ ዙቢሜንዲ ኦፍ ኮርስ ይበልጠዋል። ለምንድን ነው የምትጠይቀኝ እንዴ? ጋብርኤል ከዛ በኋላ ጋብርኤል በፕሪሚየር ሊግ ታሪክ ከታዩ ምርጦቹ ሴንተር ባኮች ውስጥ አንዱ ነው ወይ? አንዱ ሳይሆን አንደኛው ነው ወይ ነው የሚባለው። ለምን የ2025-26 አሸንፏል ፕሪሚየር ሊግ። ማን ያሸነፈው ማን? ከዚህ በኋላ ሊስቱ ይቀጥላል ማለት ነው። ፓርት 2 ላይ ይቀጥልላችኋለሁ። በደንብ ኮፒ ሊንክ ሪፖስት አድርጉት። ይሄንን ቪዲዮ 3000 ሪፖስት። እዚህ ሀገር ውስጥ የማን ዩናይትድ እና የአርሰናል ደርቢ ስሜት በጣም ስር የነደደ እንደሆነ አውቃለሁ እና ይሄን ቪዲዮ ረዘም ስለሚል ማለት ነው የአርሰናል ደጋፊ የማን ዩናይትድ ደጋፊ በደንብ ኮፒ ሊንክ አድርግማ የኔን ፐርሰናል የወያልነት መወየል ኤክስፒሪየንስን ሼር ላደርጋችሁ ነው የምልህ። ዘንድሮ አርሰናል ዋንጫ ሲበላ ማለት በጣም ያስቀናህ እኔም እኮ ዋንጫ መብላት አለብኝ ብለህ የምታስብ የዩናይትድ ደጋፊ ካለ በደንብ አድርገህ አዳምጠኝ። ለማጣጣል የምትሞክርና እኔ እንደዚህ ያለኝ ምናምን የምትል ከሆነ ያንተ ህመም ይቀጥላል። ገባለው። ዞሮ ግን ይሄ ክለብ ወደ ስኬት የሚመጣው ጤነኛው ደጋፊ ጠሽ ካለው ደጋፊ ሲበዛ። ክለብህን የምትደግፍበት መንገድ ቀጥልበት። ገባ። ጠሽ ሆነህ ነው መደገፍ ያለብህ ክለብን። እሱን አደንቅልሃለሁ። ተረዳኝ። ሌላውን የምታይበት መንገድ ነው። አሁን ለምሳሌ አርሰናል እንዳይሳካለት ብዙ ጥረት አደረግ አይደለ?
ፔፕ ሰር አሌክስ ፈርጉሰን የያዛቸውን ሬኮርድ እንዳለ ለማን ሲቲ አስረክቦ ነው የሄደው ማለት። አንተ የሁላ ሰዓት ላይ አርሰናል እየቋጠርክ 3 በተከታታይ ሰር አሌክስ ብቻ ነበር ያደረጉት፣ ፔፕ 4 ያደረገ። ሁለቱን ዓመት እኔ እንዳልበላው ገባ። አርሰናል ከሚበላው ሲቲ 4 ብላው ብለ የሰር አሌክስ ፈርጉሰን ሬኮርድ አስረከብክማ። ከሱም ሳያንስ ደግሞ ማኑ ሲቲ 4ኛው ላይ ሲያቋርጥ ራሱ አንደኛ ዓለም ላይ ምጠላው ቡድን ምናምን የምትለውን ሊቨርፑል አሁንም ቋጥረ ካንተ ኩል 20 አረከው። የሰር አሌክስ ፈርጉሰን ሬኮርድ አሁንም ቀለድክበት ነው ማለት ተረዳኝ አይደል? እንደዚህ ሁላ መስዋዕትነት ከፍለህ ፍሬህን ገብረ ምናልባት የልጅ ልጅና የልጅ ልጅ ላይኖርህ ይችላል እኮ በዚህ ምክንያት ይሄ ለኛ ይጠቅማል። ሌላ ዩናይትድ አዲስ ትውልድ ዩናይትድ ደጋፊ አይሆንም፣ ምክንያቱም ስለማትወልድ ይሄ ሁላ መስዋዕትነት ከፍለህ ማይቀረው ነገር ግን ሀፕን አደጋ አርሰናል ቻምፒየን ሆነ ማለት አያርለ። ይሄ ደግሞ እንደ ዩናይትድ ደጋፊነት ሊጎዳህ ይገባል። ተረዳኝ አይደል? ለምን ብለህ ብትጠይቀኝ እኔ ወያልነት ያቆምኩት 2012 ላይ ማን ሲቲ ዋንጫውን ሲነጥቃችሁ እኔ ዋንጫውን እንደበላው ነው የጨፈርኩት። ሀቅ ለመናገር ያው ፈላም ነበርኩኝ፣ ጥላቻም በዛን ጊዜ ምናምን ነገር ነበረ። ጨፈርኩ ነው የምልህ ዋንጫውን እንደበላው። ከዛላ እግር ኳስ እዳይን ስትከፍለኝ የሚቀጥለው ዓመት የኔን አምበል ሮበን ቫን ፐርሲን ወስደህ ማይቀረውን ነገር ዋንጫውን በልተ ጋርድ ኦፍ ኦነር ገጫኝ። ገባር ወያልነት ምን ያህል ኪሳራ እንደሆነ ተረዳኝ ነው ማለት ተረዳኛ። ማን ሲቲ ለካ በኔ ተጫዋች ነው እኮ እኔ ገንዘብ ስቴዲዮም ምናምን እዳ እየከፈልኩ ስለነበረ ልክ እንደ ሰንዴ ማርኬት ፕሌስ የኔን ተጫዋቾች እየለቀመ ነው በኔ ተጫዋቾች ዋንጫ የበላው ማለት። ስለዛ ማን ሲቲ ሳይሆን ተጫዋቾቹ እኛ ጋር ቢቀሩ ዋንጫ መብላት የማይቀር ነበር ነው ማለት ተረዳኛ። እና ይሄን ትቼ ማን ሲቲ ላይ መቋጠር ሲገባኝ ማን ሲቲን ጠላቴ ነው ብዬ ማሰብ ሲገባኝ ማን ዩናይትድ ደጋፊ ምናምን ነገር እንዳያበሽቀኝ ብዬ ለሲቲ ጨፈርኩ ነው ማለት። ከዛ ላይ መጨፈሬን እዳይን ከፈለኝ እግር ኳስ ማለት አልቀረልኝም። ስለዛ ማን ዩናይትድ ወደ ሀያሉነቱ እንዲመለስ ኤነርጂህን አታባክን። ምክንያቱም እግር ኳስ ማይቀር ነገር አይቀር። አሁን ቻምፒየንስ ሊግ አይብሉ እንጂ ምናምን ብለህ በጣም ከተጨነቅ ራስን ማን ቻምፒየንስ ሊግ ይሰጠናል ፈጣሪ ተረዳኛል። እንደዛ ካረክ ገባ ለፍተዋል ይገባቸዋል ካሳካሉ ይሳኩላቸው ምናምን ብለህ ገባ ፎከስ አድርግ። እኔ ቻምፒየንስ ሊግ ኔክስት ሲዝን እገባለሁ እንዴት ነው ወደሚቀጥለው ዙር ማልፈው ምናምን የሚለውን ኤነርጂ ላይ ነው የበለጠ ማተኮር ያለብህ። ገባ እኔን በቋጠሮ ለመጣል ባተኮርክ ቁጥር ያንተ ክለብ አያልፍለትም። ከነገና ደግሞ ለኔ ክለብ ደግሞ ፈጣሪ የበለጠ ይሰጠዋል ነው ማለት። ገባ እግር ኳስ እንደዚህ ናት። እዳዋን ትከፍላለች። ከፍታ ዝቅታ ሁሌ ያለ ነገር ነው ተረዳኛ። ስለዛ እኔ የምመክራችሁ ምክር ከኔ ፐርሰናል ኤክስፒሪየንስ እንዳየሁት ከሆነ ወያልነት አያዋጣም አባቴ ተረዳኛ። ይሄን ጨዋታማ መሸነፍ አለብሽ። ምክንያቱም ይሄን ጨዋታ ካሸነፍ ካንተ የሚነጠቅ ከሆነ ብቻ ነው መቋጠር ያለብህ እንጂ ሁለት ቡድኖች ለተፋለሙት ያን ያህል ኤነርጂ አታባክን። ገባ ጤነኛ ደጋፊ ኮንክ እመነኝ እኔን ስማኝ ነው የምልህ። ገባ አደጋገፍ ምርጥ ደጋፊ መሆን አለብህ ለክለብህ ማለት ሰዓትን ሌላ ክለብ ላይ የምታባክን ከሆነ እንዴት ክለብን ትደግፋለህ? ክለብን መደገፍ አትችልም። ተረዳኝ አይደል? እና በሊቨርፑል አስበለጥከው በማን ሲቲ አስበለጥከው ክለብህ 14ኛው አይቀርም። አደርስብኝም ብለህ ካሰብክ ደግሞ አሁንም አርሰናል ዋንጫ ከሚበላ እንደዚህ እያልክ ቀጥልበት። የሆነ ሰዓት ላይ 20 አይደለም 22 ሆኜ ዱቅ ብዬ እጠብቅሃለሁ። ገባ አይደለም? ምክንያቱም ቀኝ ግዛት እየመጣ ነው። የኔን ቋንቋ ነው ማስተምር። ገባ አይደል? የኔን ቋንቋ መማር አለብህ። ያንተን ቋንቋ ደግሞ ሽንት ቤት ውስጥ ነው። የኔን ቋንቋ ሳሎን ቤት። ገባ? ቀኝ ግዛት ማለት እኮ ይሄ ነው። ሚካኤል አርቴታዬ የለንደን ፖሊስ ስለ መድፈኞቹ አርሰናሎች አንድ አስገራሚ መረጃ ይዞ ወጥቷል። የለንደን ፖሊስ እንግዲህ እንዳወጣው መረጃ ከሆነ ቀጣይ ሳምንት እሁድ በለንደን ጎዳና ላይ የሚደረገው የአርሰናል የዋንጫ ክብረ በዓል ላይ ከ1 ሚሊዮን በላይ የነጩና ቀዩ ማሊያ ደጋፊዎች ይገኛሉ ተብሎ እንደሚጠበቅ አስታውቋል። ታዲያ ይህ የተባለው ቁጥር ከ1 ሚሊዮን በላይ ሕዝብ የሚገኝ ከሆነ በለንደን ከተማ ለመጀመሪያ ጊዜ የተደረገ ደማቁ የዋንጫ ክብረ በዓል ይሆናል ተብሎ ሪከርድ እንደሚሰብር ተገልጿል። ማለት በተለይ ደግሞ አርሰናል ሻምፒዮንስ ሊጉንም ጭምር በልቶ ከሆነ እሁድ ዕለት ክብረ በዓሉ የሚደረገው ቁጥሩ ፖሊስ ከገመተው በላይ ሊሆን እንደሚችል መረጃዎች እያመላከቱ ይገኛሉ። ታዲያ ለንደን ፖሊስም በአሁኑ ሰዓት ዝግጅቱን እያደረገ የሚገኘው ከ1 ሚሊዮን በላይ ሰዎች ይገኛሉ ብሎ ለ1 ሚሊዮን የሚገመቱ ሰዎች ነው ዝግጅቱን እያደረገ የሚገኘው ማለት ነው። ባልተያያዘ ዜና